የእግዚአብሔር በግ እንዴት ነው የምናከብረው? እርሱን ፋሲካችሁን የታረደላችሁን ቶሎ ቶሎ ምን በሉት እንዳትረሱ። ብሉት፣ ኢየሱስን የታረደውን ብሉት፣ የተሰቀለውን ብሉት። እንደውም መጽሐፉን ይላል በሳት የተጠበሰውን የእናንተን በግ ብሉት። ጊዜ የለም፣ ቶሎ ቶሎ ብላው። በምንድን ምን በላው? ያው እዚህ ቸርች ባሉ ፕሮግራሞች እና ደግሞ በግል መጽሐፍ ቅዱስ በመግዛት ከዛስ በመግዛትና ቁጭ በማለት ሳይሆን ጊዜ ሰጥተ ማጥናት ከደበረ ደግሞ ያጠኑ ሰዎች ሲያወሩ መስማት። አሁን ጳውሎስ ደንግጎልናል። ምን እርሾ የሌለበትን ቂጣ በዓል እናድርግ ብሎ ደንግጎልናል። ግን እንዴት ነው ቂጣ በዓል የሚከበረው ነው? ኦሪት ነገረን። ምን ብሎ? ለዘጸአት 12 ላይ 7 ቀን ሙሉ እርሾ የሌለበትን ቂጣ ትበላላችሁ። ባለው አከባበር እንዴት ነው? ፋሲካ ከሆነልህ በኋላ ታሪክ በጌታ ሞት ከጀመረ በኋላ በጌታ ከሆንክ በኋላ የሚኖረው እንዴት ነው ሲባል 7 ቀን ሙሉ ከቤትህ ምን በማውጣት እርሾ በመድፋት። እንዴት እናርግ? አሁን ቤታችን ሄደን ቤት ውስጥ ያለውን እርሾ እንድፋን ነው ሐሳቡ። እንደዛ ነው። እርሾ ምንድነው? መጽሐፍ ቅዱስ ውስጥ ኃጢአት፣ አመጽ፣ መተላለፍ፣ እግዚአብሔር ደስ የማይሰኝበት ቁሳቁስ ነገር፣ ሁኔታ፣ ድርጊት፣ ንግግር ወዘተ። ጳውሎስ ምን አለ? በአሮጌው እርሾ ማክበር አትችሉም። አሮጌ እርሾውን አስወግዱ። ከዚያስ 7 ቀን በሙሉ ምን ብቻ ብሉ? የቂጣ እንጀራ ብሎ እርሾ የሌለበትን ብሎ። ማን ነው እሱ? ሕይወት እንዲሆንላችሁ መጥቻለሁ። ምን ላይ ጨረሰው? መስቀል ላይ ብቻ ነው ወይስ እንዲበዛልን? ሕይወት ደግሞ ምን እንዲሆንላችሁ? እንዲበዛላችሁ መጣው። በምን በዓል እንቀጥላለን? አቤት እርሾ የሌለበትን ቂጣ በመብላት። ማን ነው እሱ? ኢየሱስን። ንጹሕ ኢየሱስ። የተጠራ ነው ስለማን ለመስማት ነው? ኢየሱስን። ስለ ኢየሱስ ለመስማት መንፈስ ቅዱስ የወረደው ማንን ሊያከብረው ነው? ኢየሱስን። ቅዱሳት መጽሐፍት ሁሉ ስለማን ያወራሉ? ስለ ክርስቶስ። ሲበሉት ሕይወት የሚያበዛ ወይንም ሲበሉት ወደ ራሱ መልክ የሚቀይር ወደ እርሱ ክብር የሚቀይር እንጀራ ማን ብቻ ነው? ኢየሱስ። ቅጠል በልተ ያንተው ወዝ ነው የሚወጣው። ስጋ በልተ ያንተው መልክ ነው የሚወጣው። ኢየሱስን ስትበላ ወደ እርሱ መልክ ነው የምትቀየር። የእርሱ መልክ ማለት የእሱ ግሎሪ፣ የእሱ ክብር፣ የእሱ አስተሳሰብ፣ የእሱ አነጋገር፣ የእሱ አመላለስ፣ የእሱ ተስፋ፣ የእሱ ንግስና፣ የእሱ ክብር፣ በዛ ያለው በአባቱ ዘንድ ያለውን ክብሩን አየን እንዳሉ ማየት። ስትበላው እሱን እንድትመስል የሚቀይረው ኢየሱስ ብቻ ነው። የቀረው እንጀራ ሁሉ በልተው ያንተው ወዝ ይወጣል። ስትበላው ያንተው ኦሪጂናል ከለር ይወጣል። አንተው ትዳብራለህ። ኢየሱስን ስትበላው ወደ እርሱ ትቀየራለህ። እርሱን እየመሰልክ ትመጣለህ። መጽሐፍ እንደሚል ከእርሱ ምግብን ሁሉ እየተቀበለ ወደ እርሱ ራስ ወደሚሆነው ያድጋል። መጽሐፍ በቆሮንቶስ ላይ እንደሚናገር የልጁን መልክ ለመምሰል ከክብር ወደ ክብር እንለወጣለን። የእርሱን መልክ ለመምሰል። ዛት መልክ ማለት ምንድነው? ግሎሪ፣ ክብር፣ አስተሳሰብ፣ ላይኛውን ማየት፣ ላይኛውን መረዳት፣ ንግግር፣ አስተሳሰብ፣ ሰዎች የምታይበት ነገር የምትተረጉምበት። ጴንጤያዊ አይሆንም፣ ኦርቶዶክሳዊ አይሆንም፣ ምናምን አይሆንም፣ ክርስቶሳዊ ሆነ። ኃጢአተኛን የምታይበት አይን ይስተካከላል። ጻድቁን የምታይበት አይን ይስተካከላል። አስተሳሰብ ይስተካከላል። ማንን ስትበላ ነው? ኢየሱስን። ከኢየሱስ ጋር የቆየ ሁሉ እሱን እየመሰለን ይመጣው። ሐዋርያት ሥራ መጽሐፍ ላይ ጴጥሮስና ዮሐንስን ታውቋቸዋላችሁ። ከቤተ ክህነት አልተመለመሉም። ከፈሪሳውያንና ሰዱቃውያን የመጽሐፍት ቤት አልተመረጡም። ኢየሱስ ሄዶ ከገሊላ አውራጃ ድንቁር ካለ ሰፈር ጠራቸው፣ አመጣቸው። ከዛ በኋላ እሱ ሄደ 3 ዓመት አስተምሯቸው። ጴጥሮስና ዮሐንስ ወጥተው በሚናገሩት ነገር ፈዘዙ። የቤተ ክህነት ሰው፣ ቴዎሎጂ የበጠሰው ምናምን ሁሉ ከቦ ረጉድ። የገሊላ ሰዎች ናቸው አይደል? እዛ ትምህርት ቤት የለም፣ ዩኒቨርሲቲ የለም ወይ? ዩኒቨርሲቲ ሃሁ ፐፑ የለም። እና መጽሐፍትን አያውቁም። መጽሐፉ ነው የሚለው መጽሐፍትን ምንም አያውቁም ነበር ጴጥሮስና ዮሐንስ። እና ታዲያ አሉ ሰዎቹ ምን አሉ? ይሄን ሁሉ ነገር ከየት አገኙት? እዛው መልስ ተሰጣቸው። ምን የሚል? ከኢየሱስ ጋር እንደነበሩ አወቋቸው። ከማን ጋር? አየህ፣ በፈሪሳውያን በሰዱቃን የፊሎሶፊ ቪው ምናምን መላእክት አሉ የሉም በሚል ክርክር ስትመረቅ አይደለም። ከኢየሱስ ጋር በዋልከው ውሎ መሰረት መጽሐፉን ይላል። ሄዱና ከእርሱም ጋር ቀኑን ሙሉ ዋሉ ይላል። ሲመለሱ ሌላ ሰው ነው። ሙሴ ተራራው ላይ ወጣ፣ ከኢየሱስ ጋር 40 ቀን ቆየ። ሲመለስ ፊቱ ኢየሱስን መስሎ መጣ። ዞር በልልን አሉት።
ሙሴ ምንድነው ሲል ፊት ላይ እንዳለ መሲሁ ቁጭ ብሏል አሉት። ሙሴ ምን አረገ? በመጋረጃ ሸፈነው አይደለም? ጳውሎስ ደግሞ ምን አለ? እኛ ግን ያንን መልክ በመጋረጃ እንደሸፈነው እንደ ሙሴ አንሸፍንም። ያንን መልክ እያንጸባረቀን አይደል የሚለው? እንዴት? እንደ መስታወት እንደ ብልጭ ሲል ሰው መስታወት አይኑ ላይ ምን ይላል? ድገምልኝ ይላል፣ በደንብ አብራልኝ ይላል ነው። ምንድነው የሚለው? ኢየሱስን ቦግ ስታረግ ማለት በመስታወት ብልጭ አረግ ማለት ነው። ለዛ ነው ሰው ቶሎ የሚቆይ። ኢየሱስ ስትል ዞር በል፣ ኢየሱስ ስትል አንተም በሃይማኖት እኔ በሃይማኖት የሚለው ምን እያረክ ነው? መስታወት እያረክበት ነው። ጳውሎስ እንደ መስታወት እያብለጨለጭ ማለት አይመቻቸውም፣ ግን ማብለጭለጫችንን እንቀጥላለን። ማብለጭለጫችን ከፈለገ ይጥፋ ከአካባቢ ብልጭ 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 ምን ይላል? ኧረ በእናትህ ወደዛ አድርግልኝ ነው የሚል። ሌሎችን ሁሉ ግን ብታሳየው አያንጸባርቁምና አይኑን አይወጋው። ይሰማል? አይኑን አይወጋው። ኢቭን እግዚአብሔር ብለህ ራሱ ብታንጸባርቅ እግዚአብሔር አንድ እግዚአብሔር እንዳለ እናምናለን። እሱማ አጋንንትም ያምናል። እግዚአብሔር የላከው ኢየሱስ ጋር ሲመጣ ግን ችግር ይመጣል ማለት ነው። 7 ቀን በሙሉ የሚበላው ምን ብቻ ነው? እርሾ የሌለበት ቂጣ። መንፈሳዊ ነገር ሲባል በአጋጣሚዎች በተገኘ አጋጣሚ ሁሉ ስለማን መስማት ነው የሚጠቅመው? ስለ ኢየሱስ ነው። ስለ ኢየሱስ ሰምተን ማናቀው የቴዎሎጂ ስም ዝርዝር መስማት ምን ጥቅም አለው? ዝዊንግሊ እንደዚህ ሲል፣ ካልቪን እንዲህ ባለ ጊዜ፣ ኔልሰን ደርቢ በአንድ ወቅት ምናምን፣ ዊሊያም ኬሊ በአንድ ግን እንደዚህ አይነት ሰዎች ደግሞ የሉም። ከዛው እዛው ያንን ከተፈላሰፈ በኋላ ቀጥሎ ሌላ ቀን የሚለጥፈውን ፌስቡክ ማየት፣ በቃ ፎቶውን ማየት፣ በቃ ታየዋለህ፣ የሆነ ቦታ ላይ ታገኘዋል። እኛ ወደ ኮንፈረንስ ልንገባ ነው፣ እሱ ኢትዮጵያና እንትን ስንት ለስንት ናቸው ይላል። መከራ ያበላኛል። ትልቅ አገልጋይ የዛን ቀን ሙሉ የኢትዮጵያ ባንዲራ ያለው ቱታ አድርገዋል። ትልቅ መንፈሳዊ ነገር ላይ ነን ያለን እና ኢትዮጵያና የሆነ ጨዋታ ነበር አንድ ጊዜ። ኧረ በእናትህ አሁን አንተ ነው የምትገባው ቃል የምታካፍለው እያልኩት እሱ ስንት 2-1 ናቸው ጸልያለሁ ይላል እዛው ቁጭ ብሎ ማለት ነው። እና ልቡ በቃ ተይዟል። አሁን ኳስ ኃጢአት ሆኖ አይደለም ግን አለ ያላረገፍናቸው አንዳንድ ነገሮች ይኖራሉ። ቸርች ካገለገላል ሌላውን ቀን ሶከር ነው የምትሉት ሲከታተል ነው የሚለው ዴስ ቲቪ ከፍቶ ዋው ወይ ቼልሲ ይሆናል ወይ ማንቸስተር ይሆናል ምናምን ይሆናል። ችግር የለውም ተመልከቱ። ግን ታይም አላችሁ ወይ? ምን ያህል ጊዜ አላችሁ? ማለት ማርቆስን አጥንታችሁ ጨርሳችሁ ብጨርስ ለልጅም ይጠቅማል። ትላንት የተጫወተ ጨዋታው ያለፈ ቀን ከቀኑ ጋር አብሮ ያልፋል። ቀንህን ግን ወስዶብህ ነበር። ቀንን ሁሉ ወስደው ነበር። አንዳንድ ክርስቲያኖች አሉ ለሚስቶቻቸው እስከሚቸግሩ ድረስ የኳስ ሱሰኛ ይሆን። ሚስቱ ላይ ቆልፎ ቀስ ብሎ ሾልኮ ሄዶ የሚያይ አለ ማለት ነው። ቼልሲ ከተሸነፈ ማንቸስተር ከተሸነፈ ያን ቀን ተጫወት ቢሉት ማይጫወት ምን ሆነሃል? ይሄን ምላችሁ ጴንጤን ነው ምላችሁ። ጴንጤን ነው ምንድነው ሲባል የምትበላው ምግብ ነው። አበላልዩስ ስትበላ የምትለው ሶከር ነው እንደምትሉት ነው። ኳስ ነው የምትበሉት። ለዚህ የበላው ኳስ ነው። ኳሱ ያልተሳካ ቀን ምን መስለ እንደምትሉ አስብ። እንተኔ በቃ ያለው ነው። ሄደን አንጸዳም። ኳስ ኃጢአት ሆኖ አይደለም። ኳስ ኃጢአትም ጽድቅም አይደለም። ግን ታይም አላችሁ ወይ ነው? እኔ ከየት አገኛችሁት ጊዜውን? እንዴት ተረፋችሁ? እንደና ደግሞ በውጤቱ ምንድነው ይሆን? እየሰመጥክ እየገባህ አልሄድክም፣ እየተሳብክ አልሄድክም። እና ደግሞ እርድና ነው በማግስቱ ባይዞ እንትና ሲል በዚህ ምናምን የሚለው እርድና ችሎታ ይመስላል። የኳስ ባለሙያ የስፖርት ባለሙያዎች አይመለከታችሁም። አሁን ማወራው ሙያችሁ ነው፣ ስራችሁ ነው፣ መረጃ ማግኘት። እኔ የቀረውን ነው ማለት ምንም ኳስ እግሩ ስር ብታረግ የማይመታ ነው። ይሄን የሚያወራው ደግሞ እውነት አንዳንዱን ሳይው ምንም 10 ኳስ ደርድረ አንዱንም የማይመታ ሰው ስለ ኳስ ሊያወራ ምናምን ሲያስብ ስታይ አይ የለንም፣ ጊዜ የለን። አንድ ለጌታ ጊዜ ያስፈልገናል፣ ሁለተኛ ሰርቶ ለመብላት ለእንጀራም ጊዜ ያስፈልገናል። ኢትዮጵያ ውስጥ በእንደዚህ ነገሮች ነው ጊዜያችንን መጠቀም ያለብን። ይሄን ይመስላል እርሾ የሌለበት ቂጣ በዓል ማለት 7 ቀን ማንም መብላት ነው ኢየሱስን። ይሄ ነውር አልባ እንጀራ ከሰማይ የወረደው ነውር አልባ እርሾ የለሽ ቂጣ የእግዚአብሔር ልጅ ክርስቶስ የማርያም ልጅ ኢየሱስ እርሱ ንጹህ ሰውነት አምላክ በሰውነት ክርስቶስ በኢየሱስነት እርሱ ያ መሬት ላይ ተመላለሰ የ30 ዓመት ወጣት እና አስተማማኝ ነው ያቀረበው መስዋዕት። አቤት አንደኛ ነውር የለውም። ዕብራውያን ምዕራፍ 7 ምን ይላል? ቅዱስና ነውር የሌለው ከኃጢአተኞችም የተለየ። ወይኔ አድንቁ፣ ተደነቁ።
ይገርማል። የ30 ዓመት ወጣት ምድር ላይ ዓመት ወጣት ምድር ላይ ጎድማን አምላክ በሰውነት እዚህ መሬት ላይ ይመላለስልሃል። እንጨት እየተሸከመ እንጨት እየጠረበ ሰፈር ሁሉ የሰፈር ሰው መስሏቸው ሰላም ነህ እንዴት ነህ የሽዋ እና የሽዋ ደግሞ እግዚአብሔር ይመስገን እያለ እግዚአብሔር አቤት መሸዋወድ! አውቀውትስ ቢሆን የክብርን ጌታ ባልሰቀሉት ነበር። አቤት መሸዋወድ! ለዚህ ነው ጠዋት ያልኩ ስላሴን ለማስረዳት መከራት ብላ አምላክ በስጋ ለማስረዳት ለእስላም ለጆባ መከራት ብላ። ለምን? ይሄ ትምህርት አይደለም፣ ሬቨሌሽን ነው፣ መገለጥ ነው። አምላክ ካልገለጠልህ ስታወራ ብቱን ማንም አይገባው። አምላክ በሰውነት አንዳንድ ጊዜ እንኳንም እግዚአብሔር እዛ ጋር አላኖረን አንተም ብትሆን ትሸወዳለህ። መልኩ አንድ አይነት ነው፣ ቁመቱ አንድ አይነት ነው፣ የለበሰው እንደዛ ነው፣ እንደ ሰው ነው የሚበላው፣ ሰው ነው፣ ይተኛል። መጽሐፉ ደክሞት ጉድጓድ አጠገብ ይቀመጥልሃል። ደክሞት ጉድጓድ አጠገብ ተቀመጠ። ሌላ ቦታ ደግሞ ራበውና ምግብ ሊፈልግ ሲወጣ አጣ። ሌላ ቦታ ተጠማ። መድኃኔዓለም ቆይ ይሄን እንዴት ነው አንተ አምላክ የምትለው? እውነት አሁን በኡስታዙ ይፈረዳል? እንዴት ትፈርዳል? ይሄን እንዴት ጭራሽ መልአክ መጥቶ ያበረታው ጀመር። መልአክ ፍጡር መጥቶ ያበረታው ነበር። ማንን? በስጋ የተገለጠውን ፈጣሪ። ይሄ እንዴት ይመጣል? ይዛቡ እንዴት ይገባሃል? እንዴት ይገባል? አብ ሆይ በሉ እስቲ። ስለገለጥክልኝ አመሰግናለሁ። ከአዋቂዎች ከጠቢባን ሰውረ ለኔ ስለገለጥ አመሰግናለሁ። እናተም መጣ መሬት ላይ ማለት በቃ በረባሶን አርጎልሃል። አይሁዳዊ አለባበስ ነው። ቀሚሱ እንደ ወንዶቹ እንደዛው እንደለበሱት ነው። ተወልደው ነው ያደገው። ሲያድግ ያቁታል። እድሜው ሲጨምር ያቁታል። በጥበብ በእውቀት በሞገስ ሲያድግ ያቁታል። እናቱ እጁን ይዛው ለበዓል ስትሄድ ያውቃል። ዮሴፍ ሲልከው ይታወቃል። ሚስማር መዶሻ ሲያቀብል ይታወቅ። እንዲሆኑ ነው ያደገ። ይሄ የዓለማት ፈጣሪ ነው ብትል ማን ይቀበልሃል? እውነት ነው። እዛው ወግረው ሊገድሉ ሲያስቡ ሰዎቹንስ እንዴት ትፈርድባቸዋለህ? አብ ሊገልጥለት ከሚወድ በቀር ወልድን ማን ማወቅ ይችላል? ማን ማወቅ ይችላል? እና ይሄ ኢየሱስ እንደዚህ ሆኖ የኖረው የናዝሬቱ ኢየሱስ እሱ ንጹህ ሰውነት ነው። እሱ እንከን የለሽ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ነውን? ነውር የለውም። ከኃጢአተኞች የአሮን ክህነት መስመር፣ ከኃጢአተኞች ከነገስታቱ መስመር፣ ከኃጢአተኛው የእስራኤል ሕዝብ ይለያልን? መጽሐፍ ምን ይላል? ቅዱስና የቀጥታ የጄሆቫ የያህዌ የኤሎሂም ታይትል ነው፣ ግን በሰውነት ላለው ተሰጠ። ቅዱስና ያለ ተንኮል ወረ መድኃኔዓለም ውስጡ ምን የለውም? ክፋት የሚባል የለም። ይሰማል። እንዴት ማርያም መግደላዊትን ሊያስተናግድ ቻለ ሲል ልቡ ነው። ልቡስ ምን የለም? ክፋት የለም፣ ተንኮል የለም። እንዴት እነ ጴጥሮስን ሊሰበስብ ቻለ? ልቡ ነው። ልቡ ውስጥ ክፋት የለም፣ ተንኮል የለችም። ልቡ ንጹህ ነው። ጌታ ሆይ ስለዛ ንጹህ ልብህ እናመሰግንሃለን። እኛን ሊቀበል ስለቻለ ገር ልብህ፣ ንጹህ ልብህ እናመሰግንሃለን። መሃላችን ያለው እግዚአብሔር ልጅ ኢየሱስ ታንክ ዩ ባይዘው እዚህ ጋር የቆምኩት ራሱ በዚህ ንጹህ ልቡ ምክንያት፣ በእኛ ልብ ምክንያት አይደለም። ልቡ ንጹህ ስለሆነ፣ ልቡ ገር ስለሆነ እኔም ቆም ያለው እናንተም ቁጭ ብላችሁ የመቀመጣችን የመቆማችን ስለሱ የማውራታችን ምክንያት ልባችሁ እንዳይመስላችሁ። አቤት አቤት በየትኛው ቀን ለማሁን እኮ ልቤ ለእግዚአብሔር ነገር ድሮም ክፍት ነው። ኧረ ተው ዝግ ነበር። ተው እና ልቡ አመጣህ እንጂ ልብህ አላመጣህ። ልቡ ኃጢአተኞችን ይወዳል። ልቡ ደካሞችን ያግዛል። ልቡ ገር ነው። ልቡ ንጹህ ነው። ከልቡ ገርነት የተነሳ ሕጉ የሚለውን ሁሉም ጥሶ ሰራ። አደፍ ያለባት ደሟ የሚፈስ ሴት አንድ ሰው ብትነካ እንኳን 100 ሰው 1000 ሰው አንድ ሰው ብትነካ እንኳን መምህሩን አይደለም ተራ እስራኤላዊ ብትነካ ምን እንደሚገጥማት እየታወቀ ሴትዮዋ የሞትና የሽረት ብላ ዛሬ ከሞትኩ ሞትኩ ከዳንኩም ዳንኩ ብላ
ያን ሁሉ ሰው እየደረማመሰች እንደዚህ አይነት ሰው ከሰፈር ነው የሚወጣው፣ እንደዚህ አይነት ሰው አይነካም፣ አደፍ እስካለባት ሌላም ችግር እስካለ ፈሳሽ ያለው ሴቱም ወንዱም ሰው አይነካም፣ እርኩስ ነኝ ብሎ ራሱን ያገላል። ምክንያቱም እንደዚህ አይነት ሰው እንደነካው ያወቀ እስራኤላዊ የሚወስደው እርምጃ የታወቀ እንኳን ሴት ላይ ወንድ ላይ አደፍ ያለበት ወይም ፈሳሽ ከሰውነቱ የሚወጣው ሰው አንዱን እስራኤላዊ 100 ሰው አይደለም አንድ ሰው ሲነካ ያ ሰው እንደዛ አይነት ነገር ወይ ለምጽ ወይ ፈሳሽ እንዳለበት ከታወቀ ወይኔ ተበላሸው፣ ኧረ ጉድ ሰብሰብ ምን ነካኝ እኮ ካለ ያዛው ነው። እቺ ሴት እኔ እግዚአብሔር የኢየሱስን ልብ ገርነት ነግሯታል። እየነካካች እየደረማመሰች እየተጋፋች ሄዳ ነው ስትነካው። ያን ጊዜ እንዴት እንደደነገጠች ታውቃላችሁ? ዞር አለና ማን ነው የነካኝ ሲል ሴትዮዋ ወይኔ ምን የጠበቀችው ያው መምሩን ነው የነካችው። የጠበቀችው ምን ተሰራላችሁ ያዝ እንጂ ሁሉም ከየኪሱ እንዲያወጣ ነው። ግብዳ ድንጋይ። ሴትዮዋ በቃ ወይኔ ነው ያለችው፣ እየፈራች እየተንቀጠቀጠች ማን ነው የነካኝ? ሐዋርያት ደግሞ ጌታው ምን ማን ነው የነካኝ ትላለህ እንዴ? ሰው ሁሉ እኮ እየተጋፋ ነው ምናምን አይደል? የሚጋፋ ማለት ነው አባል ማለት ነው። ግን እሱ አይደለም ጉዳዩ። ግን ኢየሱስን በእምነት የሚነካው ሰው ጋር ነው ኖ የቀረው እየተጋፋኝ ነው። የነካኝ ግን አንድ ሰው ነው። ሐሳቡ ገብቷቸዋል? አይደል? መጋፋትና በእምነት እሱን መንካት የተለያዩ ነገሮች ናቸው። ኢየሱስ እንንካ። አሜን። እዛ ሴትዮዋ ምን እየተንቀጠቀጠች ቀረች። ማምለጥ አትችል መቼስ፣ እዛው ማጣሪያ መደረጉ አይቀርም። ዋናው ነገር ደግሞ መምሩ አይስትም። እየተንቀጠቀጠች ነው የቀረበችው። እኔ ነኝ አለች እና በምን ምክንያት ነው ልትነኪኝ የቻልሽው? አይ በቃ ብነካ ደሜ ይቆማል ብዬ አምኜ ነው። እንደ እምነትሽ ይሆንልሽ፣ እንደ እምነትሽ ይሆንልሽ። አሜዚንግ ልብ ነው፣ የሚገርም ልብ ነው፣ ቅን ልብ ነው። ያው ኢየሱስ ነው መሃላችን ያለው፣ ያው ጌታ ነው መሃላችን ያለው፣ ያው ጌታ ነው መሃላችን ነው። ልቡ ቅን ኢየሱስ። ይሄው እንደዚህ ይላል፣ ቅዱስና ያለ ተንኮል። ኢየሱስ ተንኮለኛ አይደለም። እሺ፣ አድብቶ ጠባቂ መንገድ ጠብቆ የሚያሰናክልህ አይደለም። ኢየሱስ ቂም ቋጥሮ በቀል ቋጥሮ የሆነ ቀን ሚደፋ አይደለም ጌታ። ተንኮል የምትባል ልብ ውስጥ የለች። ያለ ተንኮል። ቀጥሎስ ነውር የሌለበት። ብዞረው፣ ብትሽከረከረው፣ ብታዋራው፣ ብታጠናው፣ ዳሰሳ ብትሰራ፣ ዳታ ብትሰበስብ ኢየሱስ ምን የለው? ነውር የሌለ። ሰው እኮ ነው። አንተ ሰው ሆኖ ምን የለው? ነውር የሌለ። በዚያ ሰውነት ውስጥ የመለኮት ሙላት ሊኖርበት የተገባ ቅዱስ ሰውነት፣ ነውር የለሽ ሰውነት ኢየሱስ ነውር የሌለበት። ቀጥሎስ መደባቸው። አሮናውያን አሉ፣ ቤተ መንግስቱ ወገን አለ፣ ሁሉም አለ። የቤተ ክህነት ፈሪሳይም ጸሐፊም ሁሉም አለ። ከኃጢአተኞች የተለየ ደስ አይልም? ከኃጢአተኞችም የተለየ። አሮናውያን ምድራውያን ናቸው፣ የምድር ካህናት። እሱስ ከሰማያት ከፍ ያለ አለቅነት፣ ስልጣናት፣ ኃይላት ሁሉ ከእርሱ በታች። እንደዚህ ያለ ሊቀ ካህናት ይገባናል አለ። ለዚህ ኢየሱስ መስቀል ላይ ያቀረበው መስዋዕት እና አስተማማኝ ነው። ምክንያቱም እርሱ ምን የሌለበት ነው? ነውር የሌለበት፣ እርሾ የሌለበት ንጹሕ ገላ ነው። ባገኘነው መንፈሳዊ የመግቦት ሰዓት ላይ ማንም ብቻ ነው የምንበላው? ኢየሱስን ነው የምንበላው። አንዳንዶች የተቀቀለ እንድንበላ ነው ርዕስ የሚሰጡን። አንበላ። ማንም ብቻ ነው የምንበላው? ኢየሱስን። አንዲት እህቴ ወደዚህ ስትመጣ አንድ ድሮ ይመጣ የነበረ ሰው መንገድ ላይ እየሄድሽ ነው እዛ ነዳይት ጋር ምን ያው ክርስቶስ ነው፣ ሌላ ነገር የለም። ምን እንደሆነ ታውቃላችሁ? ሌላ ጨዋታ እንድንጀምር የፈለገ ሰው ኢየሱስ ክርስቶስ። ስለ ኢየሱስ ማጥናት ሳይሆን ደግሞ ማርሽ ቀይረን አንዳንድ ነገር ላይ ደግሞ ቲያትር ብንጀምርስ? ሀብቴም የሆነ ጨዋታ ቢጀምር እኔም ምናምን እያልን የሆኑ ጨዋታዎች ቢጀመሩስ? እንደዛ ቅር ያለው ሰው ነው እቺን ተጠብቆ አይዳጂ ያው ምን ክርስቶስ ነው፣ ሌላ ምን ነገር አላል? እውነቱን ነው። ይሄ ወንድም እዚህ ውስጥ ካላችሁ ምን ቀጥላለን? የዛሬ ዓመቱም ክርስቶስ ብቻ ነው። የዛሬ 10 ዓመት ስትመጡ ይኸው ክርስቶስ ብቻ ነው ያለው ምናስተምረው እና መቼ እንደሆነ ስትመጡም ከመጣችሁ ክርስቶስ ብቻ ነው ምናስተምረው፣ ኢየሱስን ብቻ። ከሱ ውጪ አጀንዳም የለንም፣ ፕሮግራምም የለንም፣ ጊዜም የለንም፣ ሰዓቱም የለንም። ዓመቱ ራሱ አንድ ትምህርት ሳንጨርስ እያለቀብን ነው። እንዴት እንደሆነ ይሮጣል። እና እንደዛ ነው ይቀጥላል ማለት ነው።
እርር ማለት ትችላላችሁ። ኢየሱስ ነው፣ ነገም ከነገ ወዲያም ኢየሱስ ነው። አትምጡ። እኛ ደግሞ አንዱን ትምህርት 10 እያስተማርን ጌታን እንጠብቃለን። ይሄ ነው እርሾ የሌለበት። ንጹህ ነው ኢየሱስ። መስዋዕቱ ንጹህ ነው፣ ቅዱስ ሰውነት እና ከዚህ መስዋዕት የተነሳ እኔ የምፈልገው የኢየሱስ ቅዱስ ሰውነት ነው። እኛ ባንቀበለው አባቱ ስለተቀበለው ግን ውጤቱን ተቀበላችሁ እና ይሄ ለኃጢአታችሁ የሞተው ኒሳን 14 እና 7 ቀን ሙሉ ምን በላው ንጹህ እንጀራ ኢየሱስ በአብ ፊትም ደግሞ የቀረበው ይኸው በ15ኛው ቀን ለአብ የቀረበው ይሄ ንጹህ ገላ ንጹህ መስዋዕት ያጸድቃል። ጸድቃቸዋል። በምን ታረጋግጣላችሁ? በ3ኛው በዓል ከቂጣ በዓል በኋላ መሰዊያው ላይ አብ አይቶ ከረካ በኋላ በዚህ ንጹህ ሰውነት ላይ ኃጢአታችንን ሁሉ በእርሱ ላይ ካደረገ በኋላ የእርሱን ጽድቅ እኛ ላይ አድርጎ ጻድቃን አድርጎ ሊያይን ይችላል። ንጹህ ሰውነት የሁላችንን ኃጢአት መሸከም ይችላል። ውጤቱን የምታገኙት 3ኛው በዓል ላይ። 3ኛው በዓል ምን ይላል? ዘሌዋውያን 23 የበኩራት ወይንም የመወዝወዝ በዓል። የሚገርም ነው። የበኩራት ወይም መወዝወዝ በዓል ነው። እንዴት እንደሚከበር ዘሌዋውያን 23 እናንብ። እንደዚህ ይላል። መድኃኔዓለም እንዴት ደስ ይላል መሰላችሁ። ቁጥር 9 ልጀምር። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው። ክርስቲያኖች የታደላችሁ ብፁዓን ስሙ። ለእስራኤል ልጆች እንዲህ ብለህ ንገራቸው። እስቲ ይሄ ነገር በሉ። ለኪዳን ልጆች ብቻ ነው። እንዲህ ብለህ ንገራቸው። እቺን ቃል ወደምሰጣችሁ ምድር በገባችሁ ጊዜ አሁን ምን መውረስ ሊጀመር ነው? አቤት ርስት። አጻጻፉን ግን ወደምትገቡበት ምድር ነው፣ ወደምሰጣችሁ ምድር። አቤት የምድሪቱ የርስቱ ባለቤት ማን ነው? እግዚአብሔር። በልፋት በትጋት በሆነ ነገር የሚገኝ ሳይሆን የእግዚአብሔር ሉዓላዊነት የፈቀደልን ስጦታ ነው። ሰጪው እሱ ነው። ባለመብት እሱ ነው።